ስንት የተጋደልኩበትና ጥፌ ቀመስኩበት ሚስዮን እኮ ነው ሚሽን ቴዲማን በፈጠረ ካሁን በኋላ እንዳታርም ኧረ እባክህ ከተሳሳትክማ ግጥም አድርጌ ያረማሉ አይገርምም አጨብጭባ አቡ አምጡልኝ አሽሮ ሀብል እኮ ነው ማማ ትልቁ የሰጠችኝ አንገት ሀብል ይሄ ነው ጠፍቶብኝ በጣም ተጨንቄ ነበር ግን ወዲያው አገኘሁት ምን አይነት ታዲያ ማን ነው I think የዛክ እናት መሰለኝ ነገርኳችሁ እንዳገኘው ሽጉጡን ይዤው መጣ ይሻል ነበር ከነበርክ ቤቢሽ ይሄን ጉድ ከመንሰማ ሳንዳችን ጠጣው ነው ግጥም አድርገን ግጥም አቡ ቆይ መጀመሪያ ማግኘትሽ እንዳወቅሽ ለምን አልነገርሽንም ደውለሽ ረሳሁት እንዴት ነው መጀመሪያው ማላታረግ ቆይ አንዴ በቃ ዝም በሉ እሻው ምንድነው ማድረግ ያለብን እናረጋለን ነው ከዛ ጋር ማስታረቅ ሲገባችሁ ጭራሽ አቆራረጣችሁ ይሄ ሀብል የእናቱ ማስታወሻ ነው ከኔ በቀር ማንም ሰው አይቶት አያውቅም ስንጋባ አንገትሽ ላይ ያረግልሻለሁ ብሎኝ ነበር ራቡ በእናትሽ እንደዚህ አትሆኚ እንዴ አሰዳቢ ነሽ ባክሽ ለአንድ ጠበቃ ወንድ ብለሽ ነው እንደዚህ የምትሆኚው ማኛ አይደለም ማለት በቃ ሻባታ አልቅሺ በቃኛ ሄደን መልሰዋለን ፊስ በእናታችሁ አሁን ሄዳችሁ መልሱት ሚስዮን ፓርት 2 ሚሽን ፓርት 2 አታርመኝ አርመው ምን ሆኜ ነበር ሙቼ ነበር እንዴ አይመስልኝም በህይወት ግን እንዳልነበር እርግጠኛ ነኝ ምን ሆኜ ነበር አሃ በር ተንኳኳና ሂጄ ከፈትኩ ከዛ ነው በቃ ጋሽ መጋኛ የመጡኝ የሆነ ጥቁር ነገር ከፊቴም ከኋላይም ተገትሮ ነበር ከዛ ሴት ሄርኩኝ አንተ ግን አንዳንዴ እንደጋሽም እንዳያረጋል በል የሚጥላችሁ ሰዎች ደግሞ ቶሎ አይነሱለት በቃ አላማው ይመስለኛል ግን ጋይስ ለመስረቅም ለመመለስም አራታችን መምጣት ነበረብን እንደውም ሌላ ስተት ከመንሰራ ደውለን ብንሰጠው ነው የሚሻለው በእናትሽ ውሃ ማያነሳ ሐሳብ እኮ ሰርቀን ነበር በስተት ስለሆነ መለስን ልንለው ነው ኧረ በእናታችሁ አትከብዱ እንዴ እዚህ ድረስ መጣችሁ እንደገና ትከራከራላችሁ ና በቃ ቤቢ ያገኘበት መልሰው ና አሁን ሳትስሚኝ ደነዝ ቀደም እኮ ሽጉጥ ይዘ ስለነበር ተንበቅቡቄን ይሳምኩ ስለዚህ ሽጉጡን ላምጣ ሌላ ጥፍ ይከተላል በዛ ላይ አሁን ሀብሉን አስቀመጥከው አላስቀመጥከው የኔ ጉዳይ አይደለም እኔ ግን ዳንቻ አይደለም እሺ ተሳምኩም አልተሳምኩም ላቡዬ ስል ብቻ ሀብሉን ቦታው መልሰዋል ስጡኝ አንተ ጋር እኮ ነው ያለው ታሹፋለ እንዴ አቡዬ ለኔ ሲሰጠኝ መልሼ ላንተ ሰጠው አይደል እንዴ አዎ ቤቢ ለቴዲ ሲሰጠው ባይኔ በብረቱ አይቻለሁ ቴዲ በእጅ ያሽከረከርከው ነበር ሊጠፋ እንደሚችል ገምቼ ነበር ምንድነው የምታወሪው እንዴ ታዲያ ግምትሽን ስትናገሪ ሀዊ ወደው ተቀበለችኝ አይደል አንቺ ጋር ሆኖ ነው እንዴ እስካሁን የምታለፊ ዲያረ ከኔ ራስ ወረድ አቡዬ ተቀበላኝ መች መልስ ሰጠችኝ ሻት ሺት አታርመኝ ሻት ሺት ሽቶ እንደው Showtime!
ሄሎ ዛክ፣ አደጋ ውስጥ ነው ያለሁት። አታልቅሽ አትበለኝ፣ እምባዬ እንድታብስልኝ እፈልጋለሁ። ይሄ መስቀለኛ ጥያቄን እዛ ፍርድ ቤት ዛሬም ልትረዳኝ አትችልም? ቤት በሀዘን ተኮራምቼ ይገኛል። ምን ነው ደነገጥክ? እንዴት መጣ? አትቀጥሬ መምጣት አልችልም? ይኸውልህ አሁን ብትመጣ ይሻላል። አሁን ካልመጣ ግን መቼም አታገኘኝ። እኔ ባላሳስብ ቤትና ንብረት ያሳስብ። ማን እንዲኖር ትፈልጋለህ? ብቻዬን ነኝ። ይኸውልህ አሁን ፈጥነህ ብትመጣ ይሻላል። ደቂቃው እየቆጠረ ሰው ሁሉ በዱቤ ሲበላ ነው የከረመው። ከማን ተሰበሰበ? ቁጭ በይ። ብሎክ 6 ካሉት ደንበኞች 898 ብር ከ99 ሳንቲም፣ ብሎክ 16 ከ3 ደንበኞች 446 ብር ከ99 ሳንቲም፣ ብሎክ 10 ከ8 ደንበኞች 362 ብር ከ99 ሳንቲም ተሰብስቧል። በእናትሽ እነዚህ 99 ሳንቲሞችን ወይ ድፈኛቸው ወይ ታያቸው። ሂሳብ ነው፣ ምንም መቅረት የለበት። ሂሳብ ደግሞ ሀሳብ ሲሆን ደግሞ ይደብራል። አሁን በበላሽ ከ99 ሳንቲም ውጭ ያለውን ሂሳብ ብቻ ንገሪኝ። ከ99 ሳንቲም ቤቢሻ ዘበኛው ግን መቼ ነው የሚነሳው? ምናልባት የመጽሐፍ ቀን ሊፋረደኝ ይነሳ ይሆናል። እናንተ ግን አታፍሩም? ሰው ቤት ሰብረን ገብተን ምግብ ላይ ስትጻዱ ትንሽ አታፍሩም? ምን ያሳፍራል? ይልቅ ወንደላጤ ሆኖ መኖር እንደዚህ ከሆነ በጣም አሪፍ አይደል? ሳሪ ይሄ በጣም ቤቢዬ፣ ፍሪጁ፣ የልብስ ማስቀመጫ ሳጥኑ፣ የምግብ ማብሰያው በሙሉ ማርማላታ በማርማላታ ነው። ለውዝ ብቻ እንኳን እንግዳ ሌባ አጥግቦ መሸኘት ይችላል። ወንደላጤ ጨርቁን ጥሎ የሚያብደው ያገባለታ ነው። እናንተ የመጣችሁ ለታ ይሄ ሁሉ ነገር ይቀርበታል። ሰው ነው የምናረጋችሁ። በቅድ እንድትመሩ ራሳችሁ እንድትጠብቁ ነው የምናረጋችሁ። ሰው ከሆናችሁ እናንተ እኔ ግን ፍርሃት ብሎኛል። ጥርግ ብለን መሄድ ትችላለህ። እኛ ማርማራቱን አጣጥመን ቀስ ብለን ዘና ብለን ነው ከዚህ ቤት የምንወጣው። ጠራ። ሄሎ አቡዬ፣ ሀብሉን አንቺ ጋር አስተናል መሰለኝ እኮ። ሀብሉን ብንፈልግ እኮ ማግኘት አልቻለም። ማን ጋር? ቆይ አንድ ጊዜ ጠብቂ። አቡዬ የደደብ ሰው አንገት ላይ ተንጠልጥሎ እኛ ራሱ ደደቦች ሆነናል። ቆይ ግን አንተ አላማ ምንድነው? የደደቦች አለቃ ለመሆን ይሄን መልፋት አለብህ? እንዴት ረሳሁት? በእናትህ ምን አይነት ድንዙዝ ያልኩ ደደብ ነኝ በእናታችሁ። ተመስገን ዛሬ ገና ድድብናህን አመንክ። በደበር ቆይ ጭማሪ ምግብ የበላ ሰው ሂሳቡን ከፈለ? ብሎክ 7 አራተኛ ፎቅ ላይ አግኝቷል። እስካሁን እጁ ይንቀጠቀጣል። ጭማሪ ምግብ ሲነፋ ቆይቶ ሂሳቡ አናቱ ላይ ሲወጣ ነው እጁ የሚንቀጠቀጠው። እሱ ጭማሪ እኮ ስንቱን ደንበኛ መሰልሽ ጉድ ይሰራው። ሌላ የሚንቀጠቀጥ ሰው ማለት ነው። ታዲያስ ጭማሪው ምግብ የመደበኛ መስተንግዶ አካል እየመሰላቸው
ከበሉ ከጠጡ በኋላ ሂሳብ ስንላቸው ሐሳብ እየሆነባቸው ራሳቸውን ይስታሉ። ራሳቸውን ሲያውቁ ግን ሂሳቡን መሰብሰብ እንዳትረሽ። የጓደኞችሽስ? አለቀልን። ወይኔ አንዲት ልዕልት የመሰለች ልጅ መጣችላችሁ። አረ እንዴት አባቷ ነው የምታምረው! እንዴ ኮገባው ሽጉጥ እየፈለገች ነው። እኔ እኮ መጀመሪያውንም አላማረኝም ነበር። ያው እጅ ከፍንጅ ተያዝን ማለት ይሄ አይደለም። እውነትም ልዕልት ከየት የመጣች ቆንጆ ገዳይ ናት ባካችሁ። ግዴላችሁ እኔን ትማርክ። እኔ መጀመሪያ መዘ የመጣሁት ቆንጆ ሴት ፈልጌ ነው። ዘካሪያስን ባናገኘው እንኳን እቺ ልዕልት ልጥበሳት ሳሪ ያንተ ያማል እንዴ? ሳርፈ ተቀመጥ እንዴ? ሳይተኮስብህ ሞት ነው እንዴ? የሚበረጥ ጊዜ ውስጥ ልዝገባ ነው። ይልቁንስ መጀመሪያ አንገታ ብሎ መልስ ቦታ። አምላክ ወይ እንደው የዛሬን ብቻ ከዚህ ጉድ አውጥ። ከዚህ በኋላ አንዲሽ ብዬ ለዝርፊያ እግሬን አላነሳም። ጌታ ወይ እንደው በታምረ መንጭከ ከዚህሽ ልዕልት ተኳሽ እጅ አትርፍ። እቺ ልዕልትማ ሳልጠብሳት ከዚህ ግቢ ንቅንቅ ያላት ሁሉ ጊዜ ሚስዮን ላይ የሚጠነሰስ ፍቅር ይዋጣልኛል። አው ሳሪ በጣም ይቅርታ እናንተን ለማትረፍ ነው። እሺ አንተ ያማል እንዴ? ልታይዘን ፈልጋል? ሴቶች ወንዶችን በውበታቸው አማለው እንደሚማርኩና እንደሚያስገድሉ ፊልም ላይ አላየ? እሱም በኔታ ነው እንዴ? መጀመሪያማ ትንሽ መታኮሳችን አይቀርም። በፊዮሳኑ ኮሜዲ ነው ምናምን ብሎ ይፈነዳል። ከዛ ምሽግ ውስጥ ሆኜ የሷን ጥይት አስጨርሳታለሁ። አንድ ጥይት ሲቀረኝ ከምሽጉ ጉልብጥ ብየወጣና ፍቅር ወይስ ሞት እላታለሁ። ሴት ልጅ ያው ፍቅር አይደል የምትፈልግ? ቤቢ ፕሊዝ ሽጉጡን ዞር አድርገው ፍቅር ስትል ከንፈሯ ለፍጥነት ሳሪ ቶሎ ብለሽ ማርማራቱ ፍሪጅ ውስጥ መልሽ። ቤቢ ደግሞ አንገታ ብሎን ቶሎ ብለ ቦታው መልስ። ትዕዛዝ ነው። ቴዲ ደግሞ ያንን ቀሾቀሾ ይሄ ጓደኛችንማ እዚህ የጦርነት አውድማ ላይ ጥየው አልሄድም። መሳል እንጂ መጥበስ የማይችለውን ጓደኛችንን እዚህ ጥሎ መሄድ በራሱ ግፍ ነው። እናንተ አንድ ቦታ መሽጋችሁና እኔ ተመልሼ እመጣለታለሁ። ተይዱ እጅ ወደ ላይ ይኸው የኔ እናት መሳሪያ አንጣል። ኧረ አልያዝኩም። እነሱ ጋር ነው ያለው። እስካሁን ምን ንብረት ዘርፋችኋል? ምንም የኔ ቆንጆ። እነሱ ግን ማርማራታ በዳቦ ሲበሉ ነበር። ማርማራታውን ግን መልሶ ፍሪጅ ውስጥ አስቀምጠውታል። ፊትን ሳታዞር ባለበት ተመለስ። እሺ የኔ ቆንጆ። ላንቺ አይደለም መንበርከክ እተኛልሻለሁ። የፈለግሽው ነገር ልልሻለሁ። ብቻ አትንኪኝ የኔ ልጅ። እጆ ላይ የኔ ቆንጆ እኔ ሴት ልጅን በፍቅር እንጂ በሽጉጥ ማርካለሁ ብዬ አንድም ቀን አልሜም አስቤም አላውቅም። በእናትሽ እንዴት አድርገሽ ብቻ እንደጣልሽው ንገሪ የኔ ቆንጆ። ጫፉን አልነካሁት። የሆነ ነገር ሳታረጊውማ እንዲህ ሸዋ ብሎ አይተኛም። ደባብሰሽዋል? አጫውተሽዋል? በዚህ በያዝኩት መድፍ ጭንቅላትን ነው ማፈርሰው ስለው ተዝለፍልፎ ወደቀብኝ። መድፍ? የት አለ መድፍ? ኧረ እኔ መድፍን በድምፅ እንጂ በአካል አላውቀውም። ላስፈራራው ፈልጌ ነው ይሄን ያዝኩትን ዱላ መድፍ ብዬ ጠራሁት። ጎልደሽሽ ፓፓ አንበቅበቀሽ ዘረሽኝ አይደል? በእውነት እኔ አገራችን እንደ አንቺ አይነት ጀግና ሴት በማፍራቷ በጣም ኮርቻለሁ። ቴዲ ይባላል። እሱ ደግሞ ጓደኛዬ ይባላል። አይዞሽ የዘካሪያስ ፍቅረኛ ጓደኞች ነን። ለሰላማዊ ምሽን የመጣ ነው ሀብል ለመመለስ። የኔ ማር
ስምሽ ማን? ሄይ ያመነች አልመሰለኝ። ይኸውልሽ የኔ ቆንጆ እኛ የፍቅር ሰዎች ነን። በፍጹም ጦርነት አንወድም። ይኸው ሽጉጡ ካላመንሽ ይኸውልሽ ከአንቺ ጋር እዚህ ቤት ውስጥ የተኩስ ልውውጥ አድርገን ብንጨራረስ ዘካርያስም አቡዬም ደስተኞች አይሆኑም። ሀብሉን ብቻ እንድንመልስ እርጅን እና ፍቅረኞቹን እናስማማበት። ከፈለግሽ አንቺም ከኛ ጋር አብረሽ መምጣት ትችላለሽ። ሳራ ሀዊ ተባኗል። በቃ ማሽኑ ተበላሽቷል። ሚሽን አሁንስ በየሄድንበት አንተ ማረም ነው የሰለቸኝ። ካየሪ ቆንጆ ሁለት ጎረምሶችን በውበትሽ ማርከሽ በቁጥጥር ስር በማዋልሽ በጣም ቆርጠንብሻል። በማሰር ወይ ደግሞ ፖሊስ በመጥራት ልንተባበርሽ እንችላለን። አመሰግናለሁ። ሁለቱም ለአቅመ ስራት አልደረሱም። ፖሊስም አያስፈልጋቸውም። በውበት እጅ የሚሰጡ ናቸው። ግን ይቅርታ ማን ናችሁ እናንተ? እኔ ሀዊ ነኝ። እሷ ደግሞ ሳሪ ትባላለች። እሱ ደግሞ አይ እነሱ እንኳን ታያችሁ ምን አወቀቻችሁ ምን ያደርግላታል? ይኸውልሽ የኔ ቆንጆ እኛ ያቡዬ ጓደኞች ነን። ከፍቅረኛዋ ከዘካርያስ ጋር የሆነ አለመግባባት ነገር ተፈጥሮ ልናስታርቃት ነው የመጣ ነው። ያው ባጭሩ የፍቅር ወጌሾች ልትይን ትችያለሽ። ቆይ አንቺ እንደዚህ የምታናዝዥን አንቺ ማን ነሽ? የዘካርያስ ዘመድ? አዎ እህቱ ሰራተኛ። እሺ ምንድን ነሽ? ራስሽን አስተዋውቂ ነሽ። ማን ነሽ? አትጩባት እንጂ። ትዝታ ናፍቆቱ በዛ እባላለሁ። የዘካርያስ ፍቅረኛ ነኝ። ይሄኔ ነው መሸሽ። ወይ ዘካርያስ አቡዬ ጨዋታ ስከለክለው ለካ ምንም የማይመስለው ሌላ ጨዋች ስላለው ነው። አይገርምም? ጨዋታ እኛ ወንዶች ከሴቶች የምንፈልገው ዋናው ነገር አቡዬ ነገርኩሽ ምንም ሊገባሽ አልቻለም። ፈትፍቼ ላጎርሲ ስለፈለኩ ነው እዚህ ድረስ እንድትመጪ የደወልኩልሽ። አትናት ቀዳዳ እውነቱን ነው። ዛክ እንዴት እንደተበቀለሽ አታይም እንዴ? በዛ ላይ ደግሞ መቼም እነ ትዝታ ባሉዳቸውን አያድሩ። አፈፍና አይደል እንዴ ትዝዬ? ከዘካርያስ ጋር ምንም አድርገን አናውቅም። ዛሬ ነበር ሁሉም ነገር የሚሆነው። በአበባ በተንቆጠቆጠ በሻማ ብርሃን በደመቀ ክፍል ውስጥ ዓለሜን ያሳየኛል ብዬ ቀጠሮ ያዝኩት እና ዛሬ ብራምባር ሰበረሎ ሊባል ነበር። ኦሆ ዘኪ ልጅ ብራምባር ሰበረ። ምን ነው አቡዬ በእውነት እድለኛ አይደለሽም። ፍቅረኛሽ ሌላ ጮኛውን በሚያጫውትበት ቀን ይሄን ጉድሽን እንድታይ ስለጠራንሽ በእኔና በድርጅቱ ስም ላቅ ያለ ይቅርታ ጠይቃለሁ። ዘና ማለት ፈልጌ ነበር። የውሸት ታሪክ ፈጥሬ ሀብል እንድታመጡልኝ ያላኳችሁ ግን አልተሳካም። የእውነት አዝኛለሁ። እኔም አዝኛለሁ። ለካስ ይሄን ጉዱን እንዳላይበት ነው ደውሎ ቤት እንዳትሄጂ ያለኝ። ስንደውለት የማያነሳ ሁለት ፍቅረኛሞች እንደተገናኘን ስለገባው ነው። ድለኛ አይደለሁም። ካሁን በኋላስ እንዴት ነው ወንድማም ነው? እኔ ከጎንሽ እያለሁ ግድ የለሽም። ቀስ እያልኩ ነው ሁሉን ነገር አለማመድሻለሁ። ሁሉን ነገር ለኔ ተይው። በዛ ላይ ደግሞ ሁሉም ወንድ እኮ አንድ አይነት አይደለም። ባይሆን ለብራምባር ሰበረሎ ትንሽ እንሞካከር። ቆይ አቡ ትዙዬ እንዲህ ተናዳችሁማ ከዚህ ቤት ዝም ብለን አንወጣ። አንድ ሀሳብ አለ። ብራምባር የለም መክሰስ የለም። ኑ አፈራ አባቱ ይበላታል ዛሬ። ሙልጣ ሰባ ያምጡት